ከኛ አካባቢ ከአርሲ ከወለጋ ምናምን ለኮኑ ከሩቁላ ነው የመጣው በተቃሉ ብዙ ከደቡብ ክፍል የኢትዮጵያ ደቡብ ክፍል ከምስራቅ ክፍልም የነበሩ የተለያየ ህዝብ ነው እኮ የመጣው በተቃሉ በግፍ ነው የመጣው ወደ ሰሜን። ከባለፉት ቀናት ጀምሮ ከፍተኛ ቁጥር ያለው የመከላከያ ጦር ሰራዊት በአፋር በኩል ወደ ሰሜን አቅጣጫ መግባቱን ምንጮች ለዘሆርን ዊትነስ አስረዱ። የተጓዘ የጨፍራ ከደረሰ ሳምንት አልፏል። ጨፍራ ደርሶ ይሄ ሀራዝ ከቆቦ ምናምን ሳምንት አልፏል። አሁን የሁለት ሶስት ቀን ራሱ በጣም ኃይለኛ ጉዞ የነበረው ከቆቦ ግን ብዙ ማላለፈ ሰዓት ባይገባም በአፋር ማልፏል። እስከ ሽታ አቅጣጫ ነው የሚባለው። ግማሽ ወደ ወልዲያ የሚሄዳለ ወደ መርሳም እንዳልኩ የለ ወደ ተለያዩ ወደዛ ወደ ጋሸና መስመር የሚሄዳለ ግን እዚህ ቆቦ አካባቢ ደግሞ በረጅሙ ከጭፍራ መስመር ጀምሮ እስከ ቆቦ ማለት ረጅሙ ኪሎሜትር ነው። እዛ መስመሩ በየመንገዱ በየተለያዩ ቦታ ለጊዜው ካምፕ አድርጎ ስላለ ከስጋት ተያይዞ ወደ እንደሚሄዱ እንግዲህ ጨንቋቸዋል። ምን አይነት ውሳኔ እንዳለ እንጃ አይገባም። የመከላከያ ኃይሎች መርሳ ከተማ መግባታቸውን በመረጃው ተጠቅሷል። በሌላ በኩል የፋኖ ኃይሎች በተቆጣጠሯቸው የሰሜንና ደቡብ ወሎ ከተሞች በመጋዘኖች ተከማችቶ የተገኘ ማዳበሪያ ለአርሶ አደሮች ማከፋፈላቸው ተገለጸ። በርካታ ባንኮች መዘረፋቸውንም በዘገባችን ይዘናል። ማዳበሪያው በጣም ብዙ መጋዘን ክምችት የለም ከፍተኛ ነው የተገኘው። እሱም ተሽጧል። አሁን ዝም ብሎ ግን አልተረፈም ነው የተባለው። የግል ጠቅላላ ብዙ ባንክ አለ ያለው በአንድ ከተማ 12 ባንክ ነው ያለው። በኋላ ትንሽ ከተማ ቢሆንም ሁሉም የግል ባንክ ከተከፈተበት ከተማ የለም። ባንኮቹ ግን አብዛኛዎቹ ባንኮች ነው የተባለው። ግብጽ ብሔራዊ ጥቅሟን ለማስጠበቅ አስፈላጊ የሆኑ እርምጃዎችን በኢትዮጵያ ወስዳለሁ ስትል አስጠነቀቀች። ለዚህም የካይሮ መንግስት እጁን አጣጥፎ አይመለከትም ሲሉ ፕሬዝዳንት አብዱል ፈታህ አልሲሲ ስለመናገራቸው በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናንም ተመኘን። ከባለፉት 3 ቀናት ጀምሮ ከፍተኛ ቁጥር ያለው የመከላከያ ሰራዊት በአፋር በኩል ወደ ሰሜን አቅጣጫ መግባቱን ምንጮች ለዘሆርን ዊትነስ አስረዱ። በአፋር በኩል የገባው የመከላከያ ሰራዊት ኃይል በርካታ ቁጥር ያለውና በጣም የተደራጀ ስለመሆኑም ተገልጿል። በአፋር ጭፍራ በኩል ባለፉት ቀናት ወደ ሰሜን አቅጣጫ ከፍተኛ ቁጥር ያለው የመከላከያ ጦር ሰራዊት ከተለያዩ የምስራቅ የኦሮሚያና የደቡብ ክልል አካባቢዎች ተጉዞ የመጣ ነው ብለዋል። የመከላከያ ኃይሎቹ በአፋር በኩል እንደ አዲስ መግባት የጀመሩት ሳምንት እንዳለፋቸው የጠቀሱት ምንጮች ባለፉት 3 ቀናት የገባው ኃይል ግን ቁጥሩ ከፍተኛ በመሆኑ ከአፋር ሐራ ጀምሮ እስከ ቆቦ ድረስ ባለው መስመር አርፎና ሰፍሮ ይገኛል ብለዋል። የተወሰኑ ኃይሎች ወደ ወልዲያ የገቡ ስለመኖራቸው የጠቀሱት የዘሆርን ዊትነስ ምንጮች ከሰሜን ወሎ ቆቦ እንዳላለፉ ገልጸዋል። ወደ ሰሜን አቅጣጫ በገፍ ገብቷል የተባለው ከፍተኛ ቁጥር ያለው የመከላከያ ሰራዊት ኃይል በሰሜንና ደቡብ ወሎ ሰሞኑን ሲካሄድ ከሰነበተው ግጭት ጋር በተያያዘ ሊሆን ይችላል ሲሉ ግምታቸውን የጠቀሱት የዘሆርን ዊትነስ ምንጮች ከብዛታቸው አንፃር ሲታይ ግን ምክንያቱንና ዓላማውን በግልጽ መደምደም አይቻልም ብለዋል። የኢትዮጵያ መንግስት በውጭ ጉዳይ መስሪያ ቤት በኩል መስከረም 22 2018 ዓ.ም ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት በኢትዮጵያ ጦርነት ለመክፈት እየሰሩ ናቸው ሲል ክስ ማቅረቡ የሚታወቅ ሲሆን ሁለቱ አካላት የአማራ ፋኖ ኃይሎችን ጨምሮ የታጠቁ ቡድኖችን በመደገፍ ያሰማራሉ በማለት መውቀሱ አይዘነጋም። በደብረ ጽዮን የሚመራው ህወሓት በበኩሉ ለተባበሩት መንግስታት ድርጅት ዋና ጸሐፊ መስከረም 28 ጽፎ ባስገባው ደብዳቤ የፌደራሉ መንግስት
በሐሰተኛ ውንጀላዎች ተመስርቶ በትግራይና በቀጠናው ሌላ ጦርነት ለመክፈት ጥረት እያደረገ ይገኛል ሲል በማስታወቅ የፌደራል መንግስት በትግራይ ድንበር አቅራቢያ ከፍተኛ ወታደራዊ እንቅስቃሴ ያካሄደ ይገኛል ሲል ክስ ማቅረቡ ይታወሳል። ይህ በአፋር በኩል ወደ ሰሜን ያቀናው አዲስ ወታደራዊ እንቅስቃሴ ነገሮች እየተካረሩ መምጣታቸውን ተከትሎ የተከሰተ በመሆኑ ሁኔታው በሰሜንና ደቡብ ወሎ ጨምሮ በትግራይ በኩል አዲስ ስጋትና ውጥረት የፈጠረ ሆኗል። ከሁለት ሳምንታት በላይ በላሊበላ ጋሸናና ሙጃ አካባቢ ከመከላከያ ሰራዊት ኃይሎች ጋር ከፍተኛ ውጊያ ሲያካሂዱ የቆዩ የፋኖ ኃይሎች ከቆቦ በላይ በሚገኙ የቶኬለሽ ተራራዎች አፈግፍገው መሰብሰባቸውን ለጉዳዩ ቅርበት ያላቸው ምንጮች ጠቅሰዋል። በጋሸናና ላሊበላ መስመርም ከፍተኛ የሆነ ብዛት ያለው ሰራዊት ገብቷል ብለው የጠቀሱት ምንጮች በኮረም፣ በቆቦ፣ በወልዲያ፣ በቶክለሽ ተራራዎች በተሰባሰቡት የፋኖ ኃይሎች በወልዲያ፣ ጋሸና፣ ሙጃ፣ ቆቦና ኮረም የሰፈረው የመከላከያ ኃይል የከበባ ጥቃት ለመክፈት ዝግጅት እያደረገ ነው ተብሏል። የፋኖ ኃይሎቹ የከበባ ጥቃቱን በተደራጀ ኃይል መክቶ ለማጥቃት በተለያየ ቦታ የነበረ ኃይላቸውን አንቀሳቅሰው በማሰባሰብ ከፍተኛ ዝግጅት እያደረጉ ናቸው ሲል ምንጮች ገልጸዋል። በሌላ በኩል ከመስከረም 16 2018 ዓ.ም ጀምሮ በፋኖ ኃይሎች ቁጥጥር ስር የቆየችው መርሳ ከተማ የኢትዮጵያ መከላከያ ሰራዊት ሐሙስ መስከረም 29 2018 ከሰዓት በኋላ በከተማዋ መግባታቸውን የአካባቢው ምንጮች ገልጸዋል። ወደ መርሳ ከተማ የገባው የመከላከያ ሰራዊት ኃይል በአፋር ሀርቡ በኩል ተሻግረው የመጡ ናቸው ተብሏል። የፋኖ ኃይሎች መርሳ ከተማን ካለ አንዳች ውጊያ ለቀው መውጣታቸውን ተከትሎ የመከላከያ ኃይሎች ከተማዋን ገብተው መያዛቸውን ምንጮች ገልጸዋል። በመርሳ ከተማ የሚገኙ አብዛኞቹ የግል ባንኮች መዘረፋቸውን ያወሱት የዘሆርን ዊትነስ ምንጮች ከከተማዋ ባንኮች የተዘረፈው የብር መጠን እስካሁን አልታወቀም ብለዋል። ባንኮቹ የተዘረፉት የፋኖ ኃይሎች መርሳ ከተማን ለቀው ከመውጣታቸው በፊት ማለትም ሐሙስ መስከረም 28 ከሌሊቱ 10 ሰዓት አካባቢ መሆኑን ያወሱት ምንጮች ባንኮቹ በማን እንደተዘረፉ የሚያረጋግጥ ማስረጃ ግን ዘሆርን ዊትነስ ማግኘት አልቻለም። ከባንክ ዝርፊያ በተጨማሪ በመርሳ ከተማ የተለያዩ መጋዘኖች ተከማችቶ የነበረ በርካታ ማዳበሪያ የፋኖ ኃይሎች መንግስት ከሚያቀርበው ዋጋ በግማሽ ቀንሰው ለአርሶ አደሩ ሸጠው ማከፋፈላቸውን ምንጮች ተናግረዋል። አርሶ አደሩ ለሚገዛው ማዳበሪያ መተማመኛ ደረሰኝ ከፋኖ ኃይሎች ይሰጣል ያሉት የዘሆርን ዊትነስ የአካባቢው ምንጮች በመጋዘኖች ተከማችቶ ነበር ያሉት የማዳበሪያ ብዛት ግን አልጠቀሱትም። ከመርሳ ከተማ በተጨማሪ በውጫሌ ከተማ በተመሳሳይ መንገድ ባንኮች መዘረፋቸውንም ምንጮች ጠቅሰዋል። ከባንክ ባሻገር የፋኖ ኃይሎች በውጫሌ ከተማ በተለያዩ የመንግስት መጋዘኖች የነበረን ማዳበሪያ ልክ እንደ መርሳ ከተማ በግማሽ ዋጋ ለአርሶ አደሩ አከፋፍለው መሸጣቸውም ተገልጿል። ውጫሌ ከተማ እስካሁን በፋኖ ኃይሎች ቁጥጥር ስር መሆኗንም ምንጮች አስረድተዋል። ከጉዳዩ ጋር በተያያዘ ዘሆርን ዊትነስ ከሌላ ሶስተኛ ወገን ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። በመሬት መንቀጥቀጥ ሳቢያ 43000 ገደማ ሰዎች ከመኖሪያቸው ተፈናቀሉ። በአደጋው 6 ሰዎች መጎዳታቸውንና የ12 ዓመት ታዳጊ ህይወቱ ስለማለፉ እንዲሁም በርካታ ቤቶች ፈርሰዋል ተብሏል። በአፋር ክልል ኪልበቲ ረሱ ዞን በረሃሌ ወረዳ ትላንት ምሽት በተከሰተው የመሬት መንቀጥቀጥ 43456 ሰዎች ከመኖሪያቸው መፈናቀላቸው ተገለጸ። ቅዳሜ ጥቅምት 1 2018 ምሽት በትግራይና በአፋር ክልል የደረሰው የመሬት መንቀጥቀጥ ከበረሃሌ በተጨማሪ በተመሳሳይ ዞን ውስጥ
በሚገኙት ኮናባና ዳሎል ወረዳዎችም የተከሰተ እንደነበር የአፋር ክልል የመንግስት ኮሙኒኬሽን ቢሮ ባወጣው መግለጫ አመልክቷል። ከምሽት 12 ሰዓት ጀምሮ ለ6 ጊዜያት ያህል የመሬት መንቀጥቀጥ መከሰቱ ተገልጿል። በርዕደ መሬቱ ከፍተኛ ጉዳት የደረሰባቸው ቡሬና አስጉቢ አላ ቀበሌዎች ናቸው ተብሏል። በአደጋው ሳቢያ በቀበሌዎቹ ነዋሪ የሆኑ 6 ሰዎች መጎዳታቸውን እንዲሁም አንድ የ12 ዓመት አዳጊ ልጅ ህይወት ማለፉም ተገልጿል። በቡሬና አስጉቢ አላ ቀበሌዎች ያሉ በርካታ ቤቶችን ያፈረሰው የመሬት መንቀጥቀጡ የደረሰው ምሽት 1 ሰዓት ከ18 ደቂቃ መሆኑ ተጠቅሷል። በርዕደ መሬቱ የፈረሱ ቤቶች ምን ያህል እንደሆኑ እስካሁን በትክክል አለመታወቁ ተገልጿል። ባለፈው ዓመት በአፋር ክልል በአዋሽ አካባቢ ባሉ ቦታዎች ባጋጠሙ የመሬት መንቀጥቀጦች በሺዎች የሚቆጠሩ ነዋሪዎች መፈናቀላቸው ይታወሳል። በበረሃሌ አካባቢ የመሬት መንቀጥቀጥ የደረሰው ከ6 ወራት በፊት እንደነበር ተጠቅሷል። የኢትዮጵያ ብር ከሴራሊዮን ጊኒና ሱዳን ገንዘብ በመብለጥ ከአፍሪካ 4ቱ ደካማ ገንዘቦች አንዱ መሆኑን XS.com ባወጣው ሪፖርት አመላክቷል። ሪፖርቱ እንደ ኤሮፓያን አቆጣጠር ጥቅምት 7 ቀን 2025 የወጣ ሲሆን የኢትዮጵያን ብር በአሜሪካ ዶላር አንጻር መዝኖ ከ21 ደካማ የአፍሪካ ገንዘቦች መካከል 18ኛ ደረጃ አስቀምጦታል። XS.com የብርን ድክመት ከመዋቅራዊ ተግዳሮቶች ማለትም ከዋጋ ግሽበት፣ ከውጭ ክምችት ውስንነትና በኦፊሳላዊና በትይዩ የምንዛሪ ገበያዎች መካከል ያለው ልዩነት መስፋት ጋር የተቆራኘ ነው ብሎታል። ቱኒዚያ፣ ሊቢያና ሞሮኮን በአፍሪካ ጠንካራ ገንዘብ ያላቸው ሀገራት ናቸው። ለኢትዮጵያ ብር ውድቀት ውስጣዊ እርስ በርስ ግጭት፣ ኢንፍሌሽንና የውጭ ምንዛሪ ክምችት እጥረት በምክንያትነት ተጠቅሷል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለች ባለው ኃላፊነት የጎደለ አካሄድ የካይሮ መንግስት እጁን አጣጥፎ አይመለከትም ብለዋል። አልሲሲ በዋና ከተማው ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ ደግሞ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። አክለውም ባለፈው ሳምንት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት መድረሱንም ጠቅሰዋል። አልሲሲ ኢትዮጵያ የታችኛውን ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይም ሳትግባባ ወጥነት የሌለው ውሃ ትለቃለች ሲሉም ወንጅለዋታል። ግድቡ ባይኖርማ ባለፉት ወራት በኢትዮጵያ በተከሰተው ከባድ ዝናብ በሱዳናውያንና በግብጻውያን ህይወትና መሰረተ ልማት ላይ ታሪካዊ ውድመት ይደርስ ነበር ሲል የኢትዮጵያ የውሃና ኢነርጂ ሚኒስቴር አስታውቋል። የሊቢያ ባለስልጣናት ባለፉት 2 ሳምንታት ብቻ በሀገሪቱ ምዕራብ ባህር ዳርቻ የ61 ስደተኞች አስክሬንን ማግኘታቸውን አስታወቁ። አስክሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ከዙዋር እስከ ራስ ልጃር ባሉት አካባቢዎች ነው ተብሏል። እስካሁን የ12 ስደተኞች አስክሬን ሲቀበር የቀሪዎቹ ደግሞ ለምርመራና ማን መሆናቸውን ለመለየት ወደ አስክሬን ማቆያ ክፍል መላኩን ባለስልጣናት አስታውቀዋል። ዜናው የተሰማው ዓለም አቀፉ የስደተኞች ድርጅት በመስከረም አጋማሽ 75 ሱዳናውያን ስደተኞችን ያሳፈረች መርከብ በእሳት በመያያዟ የተነሳ ቢያንስ 50 ሰዎች መሞታቸውን ካስታወቀ በኋላ ነው። ሊቢያ ከአፍሪካና ከመካከለኛው ምስራቅ መጥተው ወደ አውሮፓ በባህር ለማቋረጥ ለሚፈልጉ ህገወጥ ስደተኞች ቁልፍ መሸጋገሪያ ሀገር ናት። የዓለም አቀፉ የስደተኞች ተቋም ድርጅት በአሁኑ ወቅት በሊቢያ ከ45 ሀገራት የመጡ 900,000 ስደተኞች እንደሚኖሩ ይገምታል።
ጀርመን ወጣት ሶሪያውያንን ወደ ሀገራቸው ለመመለስ ዝግጅት ማድረግ መጀመሯን አስታወቀች። የጀርመን የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ወጣት ሶሪያውያኑ በወንጀል ተግባር ባይሰማሩ እንኳን ወደ ሀገራቸው መመለሳቸው አይቀርም ሲል አስታውቋል። የወጣቶቹን ወደ ሀገራቸው የመመለሱ ስራ ጀርመን ከአዲሱ የሶሪያ መንግስት ጋር የተደረሰውን ስምምነት በጠበቀ መልኩ እንደሚሆን የጀርመን መንግስት ተመላክቷል። ጀርመን ከጎርጎሮሳውያኑ 2012 አንስቶ በሶሪያ በነበረው የእርስ በርስ ጦርነት ምክንያት አንድም ሶሪያዊ ወደ ሀገሩ እንዳልመለሰች ተገልጿል። በመርሃዬ መንግስት ፍሬድሪክ ሜርስ የሚመራው የመሃል ቀኝ ጥምረት ካለፈው ግንቦት ወር አንስቶ በስደትና የስደተኞች ጉዳይ ጠንካራ አቋም እንደሚይዝ ቃል መግባቱ ይታወቃል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነኚህን ይመስላሉ። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤና ለእናንተ ይሁን።